በከፊንቴክ ከየማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶች እና ተጽዕኖ ፈጣሪዎች በቁጥጥር ስር ዋሉ። አዲስ አበባ በከፊንቴክ ኢንቨስትመንት ኮ አማካኝነት የተፈጸመውንና በመቶዎች የሚቆጠሩ ዜጎችን ለከፍተኛ የኢኮኖሚ ኪሳራ የዳረገውን ግዙፍ የማጭበርበር ወንጀል ተከትሎ የፌዴራል ፖሊስ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ መያዙ። ቁልፍ ክንውኖች እና የተጠርጣሪዎች ዝርዝር። ባለፈው ሰኞ በፍትህ ሚኒስቴር ደጃፍ ተጎጂዎች ባደረጉት ከፍተኛ የተቃውሞ ሰልፍና ባቀረቡት አቤቱታ መነሻነት የአቃቤ ሕግን ትኩረት የሳበው ይህ መዝገብ ወደ ተግባራዊ እርምጃ ተሻግሯል። በዚህም መሰረት ረቡዕ ዕለት በቁጥጥር ስር የዋሉት ግለሰቦች አንጋፋው አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው፣ የማህበራዊ ሚዲያ ተጽዕኖ ፈጣሪዎቹ መንሱር ጀማል እና ወንድም ካሊድ ይገኙበታል። ተጠርጣሪዎቹ ሜክሲኮ በሚገኘው የምርመራ ቢሮ ቀርበው ምርመራ እየተካሄደባቸው ሲሆን እስካሁንም በዋስ አልተለቀቁም። የወንጀሉ ዝርዝር እና የጉዳቱ መጠን። ፊንቴክ ኢንቨስትመንት ኪ የተሰኘው ድርጅት የኪ.ቢ.ዋይ.ዲ ሲገል በሄድ ሲያጃው የኤሌክትሪክ መኪናዎችን በ950,000 ብር ቅድመ ክፍያ በ3 ወር ውስጥ አቀርባለሁ በሚል ማታለያ ከ450 በላይ ደንበኞች 600 ሚሊዮን ብር ገደማ ሰብስቦ መሰወሩ ተገልጿል። ተጎጂዎች እንደሚሉት ገንዘባቸውን የሰጡት ለድርጅቱ ሕጋዊነት ሳይሆን ለማስታወቂያ ሥራው ጥቅም ላይ የዋሉትን የእነዚህን አርቲስቶች ዝና እና የሕዝብ አመኔታ መሠረት በማድረግ ነው። የሕግ ተጠያቂነት እና የጋራ ኃላፊነት። ይህ ክስተት በማስታወቂያው ዘርፍ ላይ ያለውን የሕግ ተጠያቂነት አዲስ መልክ አስይዞታል። አርቲስቶቹ የተሰጠኝን ጽሑፍ አነበብኩ እንጂ ስለ ማጭበርበሩ አላውቅም የሚል መከላከያ ሊያቀርቡ ቢችሉም የኢትዮጵያ ሕግ ግን ይህንን አይቀበለውም። የማስታወቂያ አዋጅ ቁጥር 759/2004 ማንኛውም ማስታወቂያ ሰሪ የሚያስተዋውቀውን ድርጅት ሕጋዊነትና የመረጃውን ትክክለኛነት የማጣራት ግዴታ ጥሎበታል። አንቀጽ 30 የጋራ ተጠያቂነት። ሕገወጥ ማስታወቂያ ሲሰራጭ አሰሪው ድርጅት፣ አርቲስቱ እና ሚዲያው በወንጀልም ሆነ በፍትሐ ብሔር፣ በካሳ ክፍያ በጋራ ተጠያቂ እንደሚሆኑ ይደነጋል። የፌዴራል ፖሊስ የጀመረው ይህ እርምጃ የተጎጂዎችን መብት ለማስከበር ከሚደረገው ጥረት ባለፈ ታዋቂ ሰዎች ለማንኛውም ማስታወቂያ ሥራ ከመስማማታቸው በፊት ከፍተኛ ጥንቃቄ እንዲያደርጉና የሕዝብን እምነት ለግል ጥቅም አሳልፈው እንዳይሰጡ እንደ ትልቅ የማንቂያ ደወል ተወስዷል።